አሁን እንደዚህ አይነት ውሸት ምን የሚሉት ውሸት ነው? አንዷ እዚህ ጋር ምልክት ቋንቋ ሳችል ምልክት ቋንቋ እችላለሁ አለች። አንዷ እዚህ ጋር ሳታረግዝ አረገዝኩኝ አለች። አሁን ምን የሚሉት ውሸት ነው? እችኛው ስሟ ኪራ ይባላል። እድሜዋ 22 ነው። 9 ወር ሙሉ አርግዣለሁ ብላ ፍቅረኛዋን፣ ቤተሰቦቿን፣ ጓደኞቿን አንዴ ቤቢ ሻወር እያለች አንዴ ጄንደር ሪቪል እያለች ተጫወተችባቸው። ይህም እዚህ ጋር የምታዩት ትክክለኛው ፎቶዋ ነው። እርጉዝ አስመስላ ማለት ነው። የምትጠቀመው ደግሞ ሆዷ ላይ ሪያሊስቲክ የሆኑ ለፌክ እርግዝና ሰዎች የሚጠቀሟቸው ሆድ ላይ የሚታሰሩ አሉ። እነሱን አርጋ ይህን ነገር አርጋ ባሏ እንዴት አያይም ካላችሁ ባሏን ከነጭራሹ ታስጠጋው። የሆነ ሰዓት እንዳልኳችሁ ጄንደር ሪቪል ስታደርግ ወይም ደግሞ ጾታ ወንድ ነው ሴት ነው የሚለውን ነገር ውጭ ሀገር ፓርቲ ተደግሶ ነው እንደዛ ስታደርግ የጠራቻቸው ሰዎች ስጦታ ሁሉ ይዘው መጥተዋል። ከናቶችም አልፎ ሁሉንም ሰው እየሸወደች ይህን ፌክ እርግዝና የሚያስመስለውን ቦርጭ አድርጋ 9 ወር ደረሰ። ታዲያም የሆነ ሰዓት ቤት ውስጥ ብቻዋን ነበረች፣ ማንም የለም። ይህን አጋጣሚ ተጠቅማ ወለድኩኝ ብላ በንጋታው ወደ ቤት ትመለሳለች። ስልኳን አጥፍታ ወጣ ከቤቷ። እናም ባሏም ባሉት ነገሮች በሆኑ ነገሮች እንዳለ እርግዝና ሲመጣ የሆርሞን መቀያየር አለ፣ ጸባይ መነጫነጭ አለ፣ ብዙ ነገር ስላለ የምታደርገውን ነገር እንዳለ ከእሱ አንጻር ነው የወሰደው። አሁን ደግሞ የሆነ ሌሊት ጥፍት አለች። ከዛ በንጋታው መጣች ልጅ ይዛ አክፏ። ለምን አልደወልሽም? አይ አልተመቸኝም፣ በቃ ምጥ ላይ ስለነበርኩ የሆነ ሆስፒታል ሄድኩኝ። ከዛ ስልኬን አልያዝኩትም ነበረ፣ ግን አሁን በሰላም ወልጃለሁ ብላ ወደ ቤቷ ተመለሰች። ሰው ሁሉ ግራ ገባ። በአንድ ቀን እንዴት ወደ ሆስፒታል ተመለሰ? የት ሆስፒታል ነበረች ምናምን። ከሱም በላይ ደግሞ የያዘችው ልጅ ማንም ሰው እንዲነካው አትፈቅድ። ማየት ትችላላችሁ ልጁን፣ ግን ጠጋ ስትሉ ነው የምትል። በሽታ ታስተላልፋላችሁ፣ ልጄን አትንኩት ምናምን። በዚህም ሰው በቃ መደናገጥ መረበሽ ጀመረ። ጥርጣሬን ፈጠረበት። የሚመጣው ሰውም ለዚህ ልጅ ስጦታ ይዞ ይመጣል። እንኳን ደስ አለሽ ይላታል። ፖስት ታደርጋለች። ይሄን ህፃን ልጅ ሶሻል ሚዲያ ላይ ስምም ይጣለት አለች። ቦኒ ይባል ተባለ። ኦኬ ሴት ነች፣ ቦኒ ተባለች። የፖስተችውም ትክክለኛ ፎቶ ኦንላይን ላይ ይሄን ይመስላል። አባትየውም በቃ እንደምንም ብሎ ተቆጥቷት ልጁን በድግ አድርጎ ያቅፋል። ምንም ግን የጠረጠረው ነገር የለም። በቃ ልጄ ናት ብሎ ነው ያሰበው ያቀፋት። ዋናው ደግሞ እሱን ነው። እሱን ማሳመን ነበር የፈለገችው። አሁን ማሰብ ጀመረች ምን ማድረግ እንዳለባት። ይህን ትኩረት ለመቀነስ መጣችና ካንሰር አለብኝ አለቻቸው ቤተሰቦቿ። ይህን ነገር ማድረግ የፈለገችው ትኩረት ለመቀነስ ላይ ያለውን ነገር በቃ ዞር እንዲሉላት የራሷን ጊዜ ለማሳለፍ እንዲመቻት ነው። ባልየው በዚህ በኩል ግን በጣም ተሰበረ። ሚስቱን የሚያጣት መሰለው። ብቻዬን እንዴት ልጅ አሳድጋለሁ ብሎ ተጨነቀ። ግን ልጁ እስካሁን ያልነገርኳቸው ነገር አሻንጉሊት፣ በጣም ሪያሊስቲክ የሆኑ አሻንጉሊቶች አሉ፣ ይንቀሳቀሳሉ። ቅድም ያሳዩአችሁም ትክክለኛ ፎቶ ብዬ ይሄ አሻንጉሊት ነው እንጂ ልጅ አይደለም። እንደምታዩት ትክክለኛ ሕፃን ልጅ ነው ይመስለው፣ ግን አይደለም፣ አሻንጉሊት ነው። ሰው እንዴት እንደዚህ አይነት ነገር ይዋሻል? አሁን ጥያቄያችሁ ምንድን ነው? አሁን እሷ ምን ልታደርግ አሰበች? ልጁ ሞተ ብላ ትነግራቸዋለች። በሰዓት ቤተሰቦቿ አባትየው በጣም በረቀቀ፣ ደነገጠ። ወደ ሆስፒታል እንውሰደዋል። አይሄድም አለች። መሄድ አለበት። አይሄድም ልጄማ ሳይመረመር በጭራሽ አይቀበር የሚላትና እሷን ትቷል ልጁን ሆስፒታል ይወስዷል። ይሄኔም ነው ልጅ አሻንጉሊት ነው የተባለው ማለት። በነገሩ በጣም ተናዶ ሙሉ ቤተሰቡም ተሰብስቦ እንዴት እንደዚህ ታደርጋለች ስትባል አንዴ መዋሸት ጀመርኩ፣ ከዛ እንዴት ላስቆሙ አለች። አንዴ የውሸት መስመር ውስጥ ከገባችሁ ያን ውሸት ለመሸፈን ትልልቅ ጥፋት ታጠፋላችሁ። እና እንደዚህ አይነት ውሸት የማይመስል ውሸት ኢቭን ካንሰር አለብኝ ያለችው ራሱ ውሸት እንደሆነ አወቁ። በሶሻል ሚዲያም ይቅርታ ጠየቀች፣ ለጓደኞቿም ስጦታ ይዞ ለመጡትም ምናምን። ሁለተኛውና በጣም ገረመኝ ውሸት እዚህ ጋር የምታያት ዶርሊን ትባላለች። ምትኖረው አሜሪካ ውስጥ ነው፣ ፍሎሪዳ ውስጥ። ታዲያም የሆነ ሰዓት ብድግ አለችና እኔ የምልክት ቋንቋ እችላለሁ አለች፣ ምንም ሙቀቱ ሳይኖራት። ከዛስ ቀጥ ብላ ፖሊስ ጣቢያ ትልልቅ ዘገባዎች ይደረጋሉ። ትልልቅ በቃ አነጋጋሪ የሆነ ወንጀለኞች ሲያዙ፣ እንዲሁም በጣም አስቸጋሪ ሌቦች ሲያዙ ለህዝብ በቲቪ ከዛው ከፖሊስ ስቴሽን ይተላለፋል። እዛም ሜዳ ይሄ ህዝብ ብዙ ነው። ከዛም መሀል ደግሞ ጆሯቸው መስማት የማይችሉ ስላሉ መስማት ለተሳናቸው ሰዎች እኔ በምልክት ቋንቋ እተረጉመዋለሁ አለች። እናም ይኸው እዚህ ጋር እንደምታያት እንዲህ ያለች ነው። እናም ሁሉም ሰው ብታደርገው ነገር ትክክል ነው ብሎ ነበር ያሰበው። ግን ፖሊሶች ሪፖርት ይደርሳቸዋል። ምልክት ቋንቋ እያቀረበች ያለችው ሴትዮ ምንም ሴንስ አይሰጥም፣ ወይም ደግሞ ትክክል አይደለም፣ ዝም ብላ ነው እንዲህ የምትለው ብሎ ሪፖርት ያደርጋሉ። እንደ አጋጣሚ ደግሞ ፖሊሶቹ የምልክት ቋንቋ ስለማይችሉ በቃ እችላለሁ ስላለች ዝም ብሎ ነበር የቀጠሯት። ኦልሬዲ እሷም በፈቃደኝነት ነበር የገባችው፣ ልክ እንደ ጥሩ ሰው ሆና ማለት ደግሞ ስታስቡት ልክ ነው። በቃ የሆነ ሰው መጥቶ ለመስማት ልትሳናቸው በነፃ እኔ እናንተ ላስተላልፍ እምቢ አትሉ። ሰብአዊነት ነው። ማጣራት ሲጀምሩ ፖሊሶች ስለሷ ማንነቷ ምንም የተማረችውም ያጠናችውም ነገር የለም። ስለ ምልክት ቋንቋ ሀሳቧም ሁሉ አልገባቸው። ለምን እንዲህ ማድረግ እንደፈለገች፣ ለምን እንደዋሸች። በዛሬ ታሪካችን እንዳልኳችሁ በቃ ምክንያት የሌላቸው ውሸቶችን ነው ብናየው። አሁን
ምንድነው ምክንያቱ? ጥቅሙ ምንድነው? የመዋሸቱ ብር አገኛለሁ ከሆነ የገባችሁ በነፃ ነው ልተባበራችሁ ብላ ጭንቅላት እንዳላቸው ሰው። ለማንኛውም ከነገሩ በኋላ ፖሊሶች ለመስማት ለተሳናቸው በሙሉ ይቅርታ ጠይቀዋል። እሷም በዚህ ነገር በሚገርም ሁኔታ አልታሰረችም። ምክንያቱም ምንም አይነት ህግ የለም እሷን የሚያስጠይቃት። ስትጠየቅም ያለችው ምችል መስሎኝ ነበር ያለችው። ወደ ሶስተኛው ታሪካችን ደግሞ እንሂድ። እዚህ ጋር የምታዩት ሰውዬ ሚስቱን ለመግደል ይሞክራል። በዚህ ግን እንዴት አልገደላትም አሉ ብዙ ሰዎች። ስሙ ዲሻን ይባላል። እድሜው 37 ዓመት ነው። አብሮ ቤት ውስጥ ሲኖር ከሚስቱ ጋር ብዙም አይስማሙ። ሚስቱም ደግሞ አርፋ የምትቀመጥ ሴት አለችም። እዛም እዚህም ምናምን ምትል ነች። የሆነ ሰዓት ሁሉ ከጓደኞቹ እቺ ሚስትህን ግን ዝም ብለህ እስቲ ቼክ አረጋት ምናምን ይሉታል። ቼክ ሲያረጋትም እንደምትማግጥ ያረጋግጣል። ጥያቄውን ሁሉ ከፍ ያደርገውና በጣም እሷ መጠራጠር ይጀምራል። አብሮም 3 ልጅ አላቸው። እኚህ ልጆችንም በድብቅ ቀስ ብሎ እኔ አባታቸው ነኝ አይደለም የሚለውን ለማረጋገጥ ዲኤንኤ ቴስት ያደርጋል። ውጤቱ ሲመጣ በሚያሳዝን ሁኔታ ልጆች አይደሉም። ግን ደግሞ እዛ ዲኤንኤ ውስጥ 10% የሚሆን የሱ ዲኤንኤ ተገኝቷል። ግን የሱ ልጆች አይደሉ። ይህ ማለት ደግሞ የሱ ቤተሰብ እጅ ያለበት ማለት ነው። ይህን ሲያደርግ ደግሞ ማንም አያውቅም። ቀስ ብሎም ነገሩን መከታተል ጀመረ። ወዲያውም የገዛ ወንድሙ እንደሆነ አወቀ። መሳሪያውን ያዘ። እሷ ሊገላት ወደምትሰራበት ቦታ ሄደ። እስከምትወጣም ውጭ ጠበቃት። ስትወጣም በጥይት ይዞ አንድ ያለ ነው 2-3 ተኮሰ። ግን አላገኛትም። ዘላ ወደ ምትሰራበት ቦታ ትገባለች። ሴኩሪቲዎች ነበሩ። ሴኩሪቲዎች ያስቆሙታል። ወዲያውም ደግሞ ፖሊስ ይመጣል። እሱን ቀጨም ያደርጉታል። የእሱም ትክክለኛ ፎቶ ይህን ይመስላል። ብዙዎችም ታዲያ እንዴት አልገደላትም እንዴት ተረፈች አሉ። እናንተስ ምን ታስባላችሁ? ይህን እርምጃ መውሰዱ ትክክል ነው አይደል? የወንድሙ ልጆች የኔ ናቸው ብሎ ለ9 ዓመት ማሳደጉ እሱ ላይ የደረሰው ነገር ትክክል ነው? ውሳኔውን እንዴት አያችሁት? ብዙ ጊዜ ሰዎች ከምታስቡት በላይ እኛን የውሸት ህይወት ሰጥተውን እኛ በእነሱ ውሸት ተገዝተን አብረን የምንኖር ብዙ ነን። አንዳንድ ውሸቶች ከነጭራሹ ባይታወቁ ራሱ ለእኛ ሰላም ሲባል እዛው ውሸቱ ተደፍኖ ቢቀመጥ ጥሩ ነው። ምክንያቱም አንዳንድ እውነታዎች ብዙ ዓመት በደስታ ያሳለፍናቸውን ህይወት ግልብጥ አድርገው ራሳችንን የሚጎዱ ሆነው ይገኛሉ። ምክንያቱም የተሰጠን የውሸት ህይወት ተመችቶን ስለነበር። ለእንደዚህ አይነት ህይወት እንዳንገለጥ አንድ የሚጠብቀን ፈጣሪያችን ነው። እናንተንም ፈጣሪ ይርዳችሁ። የዛሬ ቪዲዮችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ።